ምክንያቱም ቅልቦችም አሁን እንትን እየሰጠኝ ነው ከፈለጋችሁ ደውሉልኝ እያለ ስለሆነ ወንድማችሁ ጋር ወንድምሽ ጋር አሜን ተደውሎ ያው እንግዲህ የኛን የኢትዮጵያ ህይወት ታውቁታላችሁ እነሱን ስጋት ውስጥ ከመክተት የተለየ ነገር ከማምጣት እኛ ሁላችሁንም ሚዛናዊ ሆነን ነው መፍረድ የምንችለው ስለዚህ አስገቡልን ያሚን ባለቤት እየሰማኝ ነው ወንድሜ እኛ ለጊዜው አካውንት ስለሌለን የተወሰነ ቀን ተስጠናና በቀን አስገባላችሁ ቀን የሚባል ነገር አለ ወንድሜ ቀን አለ እንዴ ቀንም አለመስጠት አካውንት የለም እናንተ አካውንት የላችሁም በድርሃም አምጡና ድርሃሙን አምጥታችሁ ስጡ ይለኔ ቅርብ አይደላችሁ ከዛ እኔ ላስገባላት እዚሁ አይኗ ያያይ ያስገባል እሺ ስንት ድርሃም ነው የሚሆነው ጋይስ ስንት ድርሃም ነው የሚሆነው ንገሩ በድርሃም ይስጡ ምክንያቱም እኛ የምንፈልገው ሰላም ነው ሰላም ደግሞ ከሁላችሁም ጋር ሰላም እንድንሆን እንፈልጋለን አሚንን ያጠፋነውን ስሟን ማስተካከል እንፈልጋለን ለምን ልጅ አላት ሽጣ ሰርታ እንድትበላ እንፈልጋለን እኛም ጥፋታችን ከሆነ ይቅርታ እንጠይቃለን ለጥፋታችን ምክንያቱም እኛ የሚዲያ ሰው ስለሆነ ማንንም መዘለፍ አንችልም ለማንንም ጋር መነጋገር አንችልም ዛት ሚንስ እናንተም ጥፋታችሁን አርማችሁ እኛም ጥፋታችንን አርመ ነገ ጥሩ ነገር ሰርታችሁ እንድትበሉ ስለማድረግ ስለምንፈልግ ነው ስለዚህ 1600 ነው የሚመጣው ንገሩ አሁን ባለው ምን ዛሬ 42 ነው ሰዓት እሺ 1600 ሲባዛ በ42 67000 ነው ላ ስንት ነው የሚመጣው 1428 ኦኬ 1428 ሲባዛ በ42 59000 ምናምን ኢትስ ኦኬ 1430 ድርሃም 1430 ሲባዛ በ42 1430 ጋይስ ላ 1430 60000 60 ብር ነው የሚመጣው በቃ 1430 ተስማምተናል ያሚን ባለቤት እሺ ግን የተወሰነ ቀን እንድሰጠን እንፈልጋለን ምክንያቱም አሁን ላይ ብዙ ነገር ከፍለናል በሰሞኑና ወንድሜ አንድ ነገር ልንገር አንድ ሰው ሲቸገር አንድ ሰው ሲያጣ አንድ ሰው ችግር ውስጥ ሲሆን ጊዜም አያስፈልገውም ጊዜማ ቢሰጣችሁ ኖሮማ ወደ ሚዲያ አትመጡም ነበር ስለዚህ አሁን አንተ ምንድነው ያልከው ኢትዮጵያ ማስገባት አንችልም ብላችኋል ባለቤትም እንደምትሰራ በቂ ብር እንዳላት ተናግራለች ዛት ሚንስ 1600 ብር ለእናንተ 1400 ብር ምንም ነው ማርያምን ስለዚህ መቼም ከኛ በላይ ደግሞ ፈጣሪ ስለሚፈርድ ይሄን 1400 ብር አምጥታችሁ አሁን ስጧት የእናንተ ገንዘብ አይደለ ሐቃችሁ አይደለ እየሰራችሁ ነው ስለዚህ ለምን ሰሞኑን እንጠብቅኛስ ለምን ሰሞኑን ተመልሰን አጀንዳ እናድርግ ለምንስ ስለዚህ የአንድ ቀን ስራዬ ነው ብላ አይደለ ባለቤት 1400 ብር ስጡን የምር እንደዚህ ሰጣ ገባ ያስፈልግም እሷንም ማርያምን ወንድሟ በማያውቀው ነገር ለምን ችግር ውስጥ ታስገባዋለች እመቤቴን በጣም ከባድ ነው የኢትዮጵያን ነገር ታውቁታላችሁ ስለዚህ ከእንደዚህ አይነት ችግር ውጡ ስለዚህ አሁን እዚህ 1400 ብር እናንተ አጣችሁ ስጡን ሲጀመር አገር ምን አልወጣም ጀመረኛ እንሰጣለን ችግር የለውም በሰሞኑ እንሰጣለን አቤት ችግር የለውም እንሰጣለን አንድ ሳምንት ተታገሰና እንሰጣለን የምን አንድ ሳምንት ወንድሜ አንድ ሳምንት ለመታገስ እዚህ ሙሉ ቀን ቁጭ ብለን እንውላለን እንዴ አንተ ኑሮውን እየኖርክ አይደል እንዴ ያለው በጣም ወደ ሀገሯት ይመለስበት ትክክል አይ ብር ደግሞ የአንድ ቀን ስራቸው ነው እና እናንተ እየሰራችሁ ነው ስራለን ብላችኋል ሰክሰስፉል ነን ብላችኋል ዛት ሚንስ በቃ መስጠትም አለባችሁ አንድ ሳምንት ተመልሶ ጭቅጭቅ አይገባም 1400 ብር ምንም ነው ከምትሰሩት አንፃር ከይቅርታ ጋር ስለዚህ ስጡ የሰዋቅ ጋር ያወራ ነበር ምንድነው ቀንስኩኝ የሚል 60 ብር ነው ላቀን የለም በኢትዮጵያ ብር ማስገባት አንችልም አሉ እኔ ደግሞ አምጡኝ እዚህ ጋር ስጡኝ አልኳቸው 60 ብር ነው በኢትዮጵያ የለንም የሚሉት አሁን የለንም ሲሉ ካላስ በድርሃም አምጡ አልኳቸው በድርሃም ያምጡ አንደኛ ሁለተኛ ደግሞ የዚህ ልጅንም እንትን ይበሉ እሱማ አሁን ሰሚራ እኮ ወደ አንቺ እየመጣች ያለችው ለልጁ ነው አሁን መጀመሪያ የያን 1400 ብር ይስጡ
ቶሎ በሉ በማርያም አልሰራም ፕሊዝ። ሳሚራ ቪዲዮ ከፈተልሽ ውዴ አስተካከልሽ የኔ ቆንጆ አንቺ መልካም ሰው አንቺ ትሁት ሰው እስቲ ነኝ ስጡን የሃሊመቱንም ደግሞ አጠቃላይ ስንት ሺህ ድርሃም ነበረ ሳሚራ ውዴ የማቲን ስልክ ስጭኝ እኔ እዛ ስደርስ በቪዲዮ እወጣላችኋለሁ የበላው ስለሌለኝ የሸናውበት ስለሌለኝ ስለማላፈር እኔ እመጣልሻለሁ በቪዲዮ ስልኳን ስጭኝ ሳሚራ መሲ ፎሎ አድርጊያትና ስጪ ስልክሽን አድራሻሽ የለም ውዷ እዚህ ላይ የለም አንዴ ስጭኝ ቃል በቃል እዚህኛው ይሄ አዲስ አካውንት ነው ፎሎ አድርጊኝ ሳሚራኔ ፎሎ አላረኩሽም አንቺ ፎሎ አድርጊኝ አንዴ ፎሎ ችግር የለም ቁጥርሽን ስጭኝ ማለት ፎሎ አድርጊኝና ቁጥሬ ልላክልሽ ሀደር አጥር ነው ያልሽኝ ሻትር ሀደር ነው ያለችው አረብኛ አጥር ያለችኝ መስሎኝ እሺ አሚን 60,000 ብር አፍጥኑ የአሚን ባለቤት እኛ አንተ ወንድ ነህ እርጋታ አለ እኛ ሴቶች ለነገር እንቸኩላለን በጣም እንንቀለቀላለን እንሳደባለን በዛ ላይ ባለቤት ከፍ ዘቅ አርጋ ሰድባኛለች እሱን ደግሞ አንተ ትሄድበታለህ ሚስትህን የምታስተካክለው ሁለተኛ ደግሞ ጁ ካንደረቷ ያለው አላለች ሙሉ ሪከርድ ይወጣል እንደዛ ያንን ደግሞ እንሄድበታለን እኔ ባል ማቀው ሚስቱን ሲያረጋጋ ስለሆነ ምናልባት አንተ ይሄንን ነገር እንድታረጋጋ ነግራለሁ ሲቀጥል ደግሞ በነገራችን ላይ አሚንና እኔ በእድሜም አንተናነስም ባይዘወይ መቼም ካሜራ ላይ ስትወጡ ትንሽ ሆናችሁ የምትቀርቡት ነገር በጣም ያሳዝነኛል በዛ ላይ ደግሞ ደስ የሚለው እድሜ ቁጥር ነው ዋናው ምግባር ነው ለሰዎች በጣም ትንሽ ሆኖ በጣም ክብር ያለው ሰው አለ ቢኮዝ ከእድሜው አኳያ ሳይሆን ብልሃት ይፈልጋል ስለዚህ እንደዚህ አይነት ነገሮችን ተገና አርጋችሁ ሰው ለማሸማቀቅ የምትሞክሩት ነገር በጣም ያሳዝነኛል በጣምም አፍርባችኋለሁ እንደንትን አሚንና እኔ ቁጭ ብለን መታየት እንችላለን አያሳስብም ምን እድሜ የሰው ብር ከመብላት የሰው ብር ከመውሰድ እድሜ ከመቁጠር የትኛው እንደዚህ አይነት ንግግሮች ምንም አይሰሙሽ ፊልተር ያለፈ ማዲያት ፊታቸው ላይ ቁጭ ብሎ ማሪሲ ጀመረ አይደለም እንዲሳሙ ነው ይልሽ ለምሳሌ እኛ ለሴቶች ትምህርት ነው የምንሆነው ለሰዎች ትምህርት ነው የምንሆነው ትህትና ነው የሚቀድመው መጀመሪያ እድሜ ቁጥር ነው በጣም ጥቃቅን ህፃናቱ ነው አስተሳሰባቸው በጣም ቶፕ የሆነ እጅግ በጣም ቀልብ ያላቸው ሰዎች አሉ እድሜያቸው የትየለሌ ሆነው ደግሞ ህፃን የሚጫወቱ አሉ ምንም ማስተሳሰባቸው ያውቁ ተብለናል ለሳሪ ምንድነው ይወራል ምን መሰለ አንተ ባለቤትህን አስተካክላት አንድ ሁለተኛ ግን አሁን ስለ ብሩና አውራ ብሩን ስጡ ከዛ ውጪ ግን የምር ነው የምልህ ወንድሟ ችግር ውስጥ ይገባል ይሄንን እንግዲህ ከምናረጋው ነገር ነው ምክንያቱም የተወሰደው ብር የሐቅ ገንዘብ አይደለም የናንተ ብር አይደለም ስለዚህ የወንድሟን ችግር ውስጥ ማስገባት ማትፈልግ አንድ እህት የሰውን ሐቅ ተመልሳለች ነገ እንደዚህ ያደረጋችሁ ብላችሁ እንዳትጸጸቱ አንደኛ እሱ ነው ሁለተኛ የቆቡ ብር ስንት ብር ነበር እዛ የሥራ ቦታ የቅሌት መዝገብ ላይ ነው መዝግቤ ነበርኩኝና አሁን ቤት ነኝ ያለሁት ስንት ድርሃም ነበረ አሜን የቆቡ የሐዋላ ያልሽው ሀሊመት ስንት ነው ምን ይልስን ቆይ ልንገር መንሲ ሃይቅርታ ጋር አንዴ ስልክሽን ስጭ ፎሎ መለስኩልሽ አንቺ አልተቀበልሽኝም ስልክሽን ብቻ ስጪ ለኔ አሁን ግን ሰሚራ 6000 ምናምን ሰው አለ እኔ ጋር ስትመጪ እኔ ለምሳሌሽ በተፈጥሮዬ በአካል በጣም የሆነ አክት አሳይተሽ ካወራሽ እንዳንደባደብ እኔ ጋር ስትመጪ የሆነ ባህሪ እንኳን ካለሽ ረስተሽው ነው አክት ምንድነው አክት ማለት የሆነ ሐረካት ካሳየሽ ልንደባደብ እንችላለን ማሬ አዳምጪ ሳሪም አለች ሁላችሁም አላችሁ 600 ምናምን ሰው አለ የጠየቅሽ ለተጠየቅኩት ጥያቄ ልመልስልሽ ነው የመጣው በቃ አሁን ቁጥሬን ልከልሻለሁ ተሳውጪ የሚያገናኘን ነገር እሱ ራሱ መናገር ይችላል እኔ ጋር ያስገባው ካለ እሰጥሻለሁ ባንቺ ፊት ነው ከመምጣቴ በፊት ሳሪ መጠየቅ ትችያለሽ እስቲል እኔ የበላው ብር ካለ ያው ጠይቂው ሳሪ ቃል በቃል እሺ አንድ ጊዜ ወደዚህ ብቻ ፎቶ ራሱ የተሰጠው ሳሪ እኔና ሃይሚ ስለተጣላን ሌላ ሰውም ስላለ በጠረጴዛ ጉኝ እኔ መዋሸት አልችልም እሺ ሳሪ
ለኛ ቆይ አንድ ጊዜ ልጁ ይሄንን 1460 ድርሃም እና አሜን ይስጡን ጋይስ። እኔ አይመለከተኝም እኮ አንቺን አይደለም ሰሚራ፣ አንቺ ውጪና ከመሲ ጋር ሂጂና ያንን ነገር እንጨርሳለን። አሁን እኛ እና አሜንን እያናገርን ያለ ነው 1460 ድርሃም ወይም ደግሞ 60 ሺህ ብሩን ያስገቡልን። ያለበለዛ ተጠቃሉ ሁላችሁም ነገራችሁ ሁሉ እዛው ኢትዮጵያ ወደ ገባበት ብር ይተላለፍላችኋል። 3 ሰዓት 4 ሰዓት በዚህ ጉዳይ መፍጀት የለብንም ጋይስ። እኛም ስራ እንስራ እንዴታውን አንድ ስለዚህ ወንድሜ አንተ ነው እያናገርን ያለ ነው። ምክንያቱም አሜን አሟታል ስለተባለ ስለዚህ ብሩ 60 ሺህ ብሩን እሺ አሁን ታስገባላታለህ። አካውንት እንስጥህ። አይ ድራም ታመጣለህ። ጥሩሽ ይኸው እዚህ ላይቭ ላይ ነኝ፣ እየጠበቅን ነው። ቶሎ 5 ደቂቃ ነው ቤታችሁ ይመስለኛል ከኛ ቤት። ኦኬ በድርሃም ስንት ነበረ? 10000 የቁቡን እየሰራች እየከፈለች ነው። ተሰርቃ ኑራ እየሰራች እየከፈለች። አዎ ነው ይሄ የሐዋላው ስንት ብር ነበር አሁን የሚቀርባት አጠቃላይ? ሐዋላ ያለችን ብራን የቁብ ነው እኮ እንዴ። ኦኬ እሺ ስንት ነበረ? አሁን ስንት ይቀርባታል? እኔ ስንት እንደሆነ አላውቅም፣ ብቻ ግን እየሰራች እየከፈለች እንደሆነ ነው የማውቀው። እሱ ኖ እስካሁን ለልጅቷ እኮ ቀነ ቀጠሮ ከሰጠችኝ እንኳን 2 ወር አለፈው። ሰጣት አታውቅም። ኖ እየሰራች እየከፈለች ነው። ሰጣት አታውቅም እንዴ? ከባለቤት ጋር እኮ ተነጋግሬያለሁ። ሰጣት እንደማታውቅ። እሺ በቃ እየሰራች ትከፍላለች። እኔ እየሰጠሻት እንደሆነ ነው የማውቀው። ሰጣ ለሐሊመት ተሰጥቷት አያውቅም። ቀድሜ ሐዋላ ብር ነው አላችሁ፣ አሁን ደግሞ የቁባ አረጋችሁት። እሺ አጠቃላይ ስንት ብር ነው የሚቀርባት? አሁን ጠይቃትና እንዴ አንተ በመልስ ንገረኝ። ኦኬ እሺ ቆይ ጠይቃት። አንዴ ጠይቃት። ሰጣችኋት አታውቁም ለሐሊመት? ብዙም አይተዋወቁም መሰለኝ እሷ የምታደርገው ነገር። እሺ አሜን ዋለው እዚህ ጋር ባለቤቷ አንተ ናት። አሜን ልቧን ስላመማት እንትን ከምትል በፀሐይ በእንትን ከምትል እዚህ ያለው ነው ላይ አንተ መተት ሰጠናለን። እናመሰግናለን። እኛ ደግሞ ትራንስፈር እናደርግላታለን። በዚህ የኢትዮጵያ አካውንት የለኝም ግን ያደርጉላታል። ችግር የለም። ግን ሳሪ እዚህ ጋር 6000 ሳላችሁ እኔ 2000 ብር ነው ይቀርያለሽ ነው 2000 ድርሃም። በቃ እሱንም ታዲያ ለምን ዛሬ ሰጣችሁን አንገላገል? ማርያም ትንሽ እኮ ነው 2000። ጌታ ወንድሜ አረጋሽ ትሙት እንደውም ሰላም። ከዛ ይቅርታን ጠይቃለን፣ ስራችሁ ይመለሳል፣ ከህዝብ ጋር ሰላም ይፈጠራል። እግዚአብሔርን በቃ የሷን ማጠቃለያ ናት። ሰለሞንና እዚህ ጋር ያለው ልጅ ምን አልሽ? ሙኒቴ እዚህ ጋር ያለው ወጣቱ ልጅና ሰለሞንም አለ። እንሄዳለን ወይዬ ታሪቴ 12000 ብር ተሰርቄ 12000 ብሩን የተወሰደባቸው ልጆች እየሰራው ነው የከፈልኩት። እየሰራው ማለት ነው። መሲ የዛሬ ወር እኔ ከሐኪም ቤት ስመጣ መሲ የዛሬ ወር እኛ ቤት ብሩን ሰጥተን መሳኒ የለብክ ይዛለብኝ 12000 ድርሃም እኔ ቤት ተሰርቄ እኔ ለኔ ስለተቀበልኩ አልኳቸው። እኔ ስለሰጠኝ ከፍዬ ጨርሻለሁ። የቀረኝ 2000 ድርሃም ነው። እሱን ደግሞ ሰርተን እንከፍላለን። 2 ወር አይደለም የዛሬ ወር ነው የመጣው። ኦኬ እኮ ምን እንደሆነ ታውቃላችሁ። እናንተ ሰላም እንድታገኙ ከሰው ገንዘብ ነፃ መሆን አለባችሁ። በቃ ነፃ። አሁን የሰው ገንዘብ አልበላንም። የኛን ስም ለሚያጠፉትም የኛን ስም ለማጠለፉትም አናጠለሽም። እኔ በጣም የምወድሽ እህቴ ነኝ። ችግር የለም ማሬዋ። አናጠፋም፣ አናጠለሽም። እኛ ታዋቂ ስለሆነ አይደለም። አንቺም ነገ ላይቭ ገፍተሽ ስትቆሚ 1000 ቲም 2000 ቲም 1000 ፎንም የምትሸጪው ሰላማዊ ሰው ስትሆኚ የተረጋጋሽ ሰው ስትሆኚ ብቻና ብቻ ነው። ያለበለዛ ሰዎችን በእንደዚህ አይነት መንገድ የምትታይ ከሆነ ኔቨር ኤቨር ሰርተሽ ልትይ አትችይም። እንኳን የሰው ገንዘብ አይደለም። አሁን ለኔ ምን እያሉ ይመሰለሽ? እቃ እያሸሹ ነው እነሱ በፖሊስ ይያዙ ብለው ብዙ ሰው ጎይስ አድርገውልኛል ማለት ነው። እኔ ለመስል የሚሽን ተግባባን። ይኸውልሽ ዜጎቻችንን መጉዳት አንፈልግም። ዜጎቹን መጉዳት ከማይፈልጉት የመጀመሪያ እኛ ነን። እናንተን እኮ እየረዳን ነው ጋይስ። እናንተን እኮ እኛ ሄልፕ እያደረግን ነው። ሲጀመር እንደዚህ አይነት ችግር ውስጥ እኛ አንገባም። ምክንያቱም እናንተ ሰርታችሁ እንድትኖሩ እንፈልጋለን። ነገር ግን እናንተ እንደዚህ አይነት ነገር አምጥተን ጥያቄ ስንጠይቃችሁ በአግባብ መልስ ማሰጡን ከሆነ የህግ የበላይነት እንዲከበር እናረጋለን። በቃ ምንም ማድረግ አንችልም። ስለዚህ ቅድም ጀምሮ እኮ አንቺ በዛ ነገር ባይኬድ ኖር አዎ ብር አለ ይሄ ነገር ነው በቃ መግደል ይችላል። እኔ ስገባ እናትሽ አፈር ትብላለሽ ብላ ስትለኝ እኔ ዘልዬ
ወጣሁኝ አንቺ ሙልጭ አርገሽ ተሳድበሻል ማሬ በቃ ስለዚህ እኛ በጣም በሚገርመው ሁኔታ ካልሻል